ዝማሬ አብረን እንዘምራለን። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሚለው ነው እንዘምራለን። ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝን አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድነው? ባያገኙበት ዘመታውን አይተው አላዘኑለት። ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲወቀስ የሐሰት ዳኝን አምላክን ሕይወት ሰጠን እንጂ ጥፋቱ ምንድነው? የልቡ ትሕትና ፍቅሩን ሳይረዱ ቸሩ ጌታችንን አስቻኩለው ሰቀሉ። ሩሩን ጌታ ቸክለው ሰቀሉ። ሞትን አስወግዶ ቢሰጣቸው ሕይወት ሞትን አስወግዶ ቢሰጣቸው ሕይወት እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ የሐሰት ዳኝን አምላክን ወቀሰ። ሕይወት ሰጠ ጥፋቱ ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ድሃ ላደረገን እነሆ የዛሬን ብሩህ ቀን የሰጠን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ወንድሞቼ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ?
ይህን እድል የሰጠን እግዚአብሔር ስሙ ዳግመኛ የተመሰገነ ይሁን። አዎ እውነት ስለሆነ ብለን ዘመርን። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው፣ ሕይወትን ሰጠን እንጂ ጥፋቱ ምንድነው? በደሉ ምንድነው ብለን ዘመርን። እውነት ነው ወንድሞቼ። አዎ በደሉ ምን ነበር? ወገኖቼ ይህን ማሰብ ያስፈልጋል። አዎ በደሉ ምን ነበር ወገኖቼ? መድኃኒታችን ኢየሱስ ክርስቶስ ለኔና ለናንተ ሲል የኛን በደል ተሸክሞ በመስቀል ላይ ዋለ። የእግዚአብሔር ቃል ምን ይላል? እግዚአብሔር ግን የሁላችንን በደል በሱ ላይ አኖረ ይላል። ጥፋቱ እሱ ነው፣ በደሉ እሱ ነው ወንድሞቼ። በደልኛ ነን፣ እርግማንኛ ነን፣ የተረገምንኛ ነን። ግን ከትልቁ ፍቅሩ የተነሳ እግዚአብሔር ስለወደደን አንድ ልጁን ላከ ይላል። በሱ ግርፋትና ቁስለትኛ ሕይወትን አገኘኝ። ስለዚህ ጥፋቱ ምን ነበረ? ጥፋቱ እኛንን፣ የኛ እርግማን። አታድርጉ የተባልነውን አድርገን በእኛ ምክንያት ወገኖቼ ንጹሕ እግዚአብሔር በግለኛ ሲል በቀራንዮ ላይ ተሰቀለ። ይሄ ነው እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ። ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው፣ ሕይወት ሰጠን እንጂ ጥፋቱ ምንድነው? ይሄ ነው ወገኖቼ። ይህንን አለማሰብ እውርነት ነው። ዛሬ ወገኖቼ እግዚአብሔር ቢረዳን የምንማርበት መንፈሳዊ ትምህርታችን በተከታታይ ስንማር የመጣንበት ስለ መንፈሳዊ እውርነት ነው። ከምን ጊዜውም በላይ ወገኖቼ መንፈሳዊ እውርነት እጅግ ገኗል፣ በስቷል። ስለዚህ እግዚአብሔር መንፈስ ቅዱስ ዛሬ እኔና እናንተን ልጆቼ ሆይ በብርሃን ተመላለሱ፣ በብርሃን ተመላለሱ ይለናል። አያችሁ፣ ለዚህ ነው እዚህ ጋር ቁጭ ብለን አሁን ዛሬን እግዚአብሔር ያደረገልን አስበን ስለማይነገር ስጦታ እግዚአብሔር ሆይ ተመስገን፣ እግዚአብሔር እናመሰግንሃለን። የኛን በደል አንተ ተሸከምክ፣ የኛን ኃጢአት፣ የኛን እርግማን። ወገኖቼ እርግማንን ሰው ቢረዳው እንዴት ደስ ይለኛል። የነበረብን እርግማን እንዲህ በቃል የሚገለጽ አይደለም። ለዚህ እኮ ነው ነቢያት ጽድቃችን እንኳን እንደ መርገም ጨርቅ ሆነብን፣ ምነው ሰማይን ቀደ ብትወርድ፣ ምነው ብትመጣሉ እነ ኢሳይያስ። እውነት ነው። ምን ጽድቅ ቢሰሩ ወገኖቼ ከእግዚአብሔር ጸጋ አርቀው በሲኦል ነበሩ። ምን መልካም ነገር ቢሰሩ ኢየሱስ ክርስቶስ ሞቶ እስኪያድነን ድረስ ወገኖቼ እንደዛ ነበረ። ለዚህ እኮ ነው ምነው እግዚአብሔር እስከ መቼ? እንግዳውስ በስጋቸው እኮ ጻድቃን ናቸው እነሱ። ነገር ግን ከእርግማን በታች ከሞት በታች ሞት ተፈርዶበት የሰው ልጅ በዚህ መልክ ነበሩ። ለዚህ ነው እግዚአብሔር ይላል እዛ ኢሳይያስ 65 ላይ እግዚአብሔር ምነው ሰማያትን ቀደ ብትወርድ፣ እስከ መቼ እግዚአብሔር ጽድቃችን እንደ መርገም ሆነብን ይላል። የመርገም ጨርቅ ታውቃላችሁ? የእህቶቻችን የወር አበባ ጨርቅ ነው ማለት ነው። በብሉይ ኪዳን ዘመን ሴቶች በወር አበባ ባሉበት ሰዓት ወደ መቅደሱ መምጣት አይችሉም። ረከሱ ይባላል። እርግማን ነው። ከእርግማን የተነሳ ወንድሞቼ ሰው በደለ፣ ሰው አጠፋ፣ አታጥፋ የተባለውን አጠፋ። በዛን ጊዜ እርግማን ወደ ሰው ገባ። አዳም በደለ ወገኖቼ፣ ሔዋን በደለች፣ እርግማን ወደ እሱ ገባ። በዛን ጊዜ እርግማን መጣ። እግዚአብሔር ያንዳንዳቸውን ጠርቶ እርግማናቸውን ሰጣቸው፣ ተቀበሉት። ኦሬዲ ዲሳይድ ተደረገ ነው። ምክንያቱም አትብላ፣ የበላህ ቀን ትሞታለህ፣ እርግማን ይሆንብሃል ተብለዋል። መጀመሪያ የመጣው ማን ነው? አስቀድሞ በሰማይ ተረግሞ የነበረ ሳጥናኤል መጀመሪያ በሰማይ ተረግሟል። ለምን? አምላክነትን ሾ ፍጡር ሲሆን እግዚአብሔር መሆንን ሾ ተረግሞ ነበረ። ከዛ የእባብን ስጋ ለብሶ ደግሞ መጣ ወገኔ። ስለዚህ ከጥፋት በኋላ እርግማኑን ሲቀበሉ መጀመሪያ ላይ እርግማን የተረገመው ወገኖች እባብ ነው። the fall of humanity ወይም ደግሞ ይሄ የሰው ልጆች ውድቀት ኦሪት ዘፍጥረት ምዕራፍ 3 ላይ ሄዱ። እባቡን ጠራው። ምን አደረካለው? ስለዚህ እግዚአብሔር ረገመው። ምን ይላል? ከእንግዲህ ወዲያ አንተ በደረትህ ትሳባለህ፣ አፈር እየበላ ትኖራለህ።
አናት እየተቀጠቀጠ ትሞታለህ አንተ ሰኮናውን አዳምን የሰው ልጅ ሰኮና ትነድፋል እውነት እኮ የሚደንቅ ነው እባብ እኮ እንደዚህ ነው ኔቸሩ ስናገኘው ስለማይሞት አናቱን አለ ምን ነው እባብ ተረገመ ለሁለተኛ ጊዜ አሁን ደግሞ በመጣ በዲያብሎስ በሰው ስጋ መጣ አያችሁ መጀመሪያ ላይ በሰማይ ተረገመ ከዛ ቀን ሁለተኛ የተጠራችው ሔዋን ነበረች አሁን ያመጣው ላመጣላችሁ የፈለኩት ሴቶች በወራባቸው ጊዜ በእርግማን ምክንያት ተገልለው ይቀመጣሉ እነሱን እነሱን የነካቸው እንኳን ለብዙ ጊዜ እንዲህ አይነት እርግማን ነበር አንቺ ምን አደረግሽ አላት አይኔ እባቡ ነው አለች ታይተብላ ተነግሯት ነበር እኔ እባቡ እኮ ነው አለች እንግዳውስ መውለድሽን ወሊድሽን ምጥ አደርገዋለሁ ህመም አደርገዋለሁ ፍቃድሽ ወደ ባልሽ ይሆናል ባልሽ ገዢሽ ይሆናል እርግማን ነው ዛሬ አይታችኋል አንዳንድ እህቶቻችን እኛ ከወንዶች እኩል ነን እግዚአብሔር ሲፈጥረን እኩል ናችሁ ግን አንዱ ሪዝን ለምሳሌ ሴቶች ሁሉ ጊዜ የሚመኙት የወንድን ነው ወንድ እኔ ብዙ ጊዜ ሴትን እንትን ሲመኝ ሴት ለመሆን ሲመኝ ብዙ ጊዜ ወይም ደግሞ እኛ ተጨቁነናል ሲልን ያልሰማ እንትን ተብሎ ሲል የወንድን እኩልነት ጠፋብን የሚሉት እህቶቻችን ናቸው ግን ያላወቁት እነሱ እርግማን መሆኑን አላወቁት ይሄ ሲባል ወንድና ሴት ይበላለጣሉ ያልኩ አይደለም ፍቃድሽ ወደ ባልሽ ይሆናል የሱን ነገር ነው በቃ አነሳይ ነው የምትይው ሁሉ ጊዜ በቂ አይደለም ነው የምትይው ለዚህ ኮነ ሴቶች ዛሬ ምን ነው ቄስ ለምን አንሆንም ጳጳስ ለምን አንሆንም ቤተ ክርስቲያን አስተዳዳሪ አይደለም እንደሱ አይደለም ፍቃድሽ ወደ ባልሽ ሆነ ባልሽ ገዢሽ ይሆናል ተባለች ወገኖች ስለዚህ ሔዋን ተረገመች የሚገርመው ሔዋን ትሞቻለሽ አይደለም የተባለችው ቀደም ያልኳችሁ መርገምት በምጥ በከባድ ምጥ መውለድ ወዘተረፈ እሱ ነበር የተባለችው ሞት አዳም ደግሞ ተጠራ አሁን ይሄን ማመጣላችሁ ኢየሱስ ክርስቶስ ለኛ መርገም ሆኖ እኛንን መርገሞች እኛን እግዚአብሔር የሁላችንን በደል በሱ ላይ አኖረ ይላል ተሰቃየ ተጨነቀ አፉንም አልከፈተም ስለኛ በደል ከሕያዋን መንገድ ተመትቶ እንደወደቀ ከትውልዱ ማን አስተዋለ ይላል እኛ መርገም ነው የተሸከመው ለዚህ ነው እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ በእኛ መርገም ምክንያት ያሰት ዳኝነት አምላክን ወቀሰው ሕይወት ሰጠን እንጂ ጥፋቱ ምንድነው ይሄ ነው ስለዚህ አዳም መጣ ምን አደረክ ሔዋን ነቻል ነው ትሞታለህ የሚገርማችሁ ሔዋን ትሞቻለሽ አይደል ለምን መሰላችሁ ሔዋን የተፈጠረችው ከአዳም ነው ለአዳም ነው you have to understand የተፈጠረችው ከአዳም ስጋ አንዲት አጥንቱ ስለዚህ አዳም ሲሞት ሔዋን ትሞታለች ለዚህ ነው አይደለም ሔዋን እኛ እንኳን እኮ የምንሞትበት ምክንያት በዛ ምክንያት ነው በእነሱ መርገም ነው እንግዳውስ እኛ አልነበርንም አያችሁ ይሄን ሊገፍ ነው መድኃኒዓለም ክርስቶስ በመስቀል ላይ የዋለው ስለዚህ አዳም እንዲህ አደረክ ትሞታለህ ከእንግዲህ ወዲያ በደስታ በፍስሐ አትኖርም በላብህ ደክሞህ ግረህ ለፍተህ ትኖራለህ አዳም በዚህ መልክ ትኖራለህ አለው ወንድሜ ስራ ደክሞሃል ስራ ስትረስፉል አድርገዋል it's a curse እርግማን ነው እንጂ መጀመሪያ እግዚአብሔር ሰውን ፈጥሮ በኤደን ገነት በደስታ ነበር ሰው የሚኖረው አያችሁ ሰው የሚኖረው በምን ነበር በደስታ ነበር ሰው የሚኖረው ስለዚህ እርግማን ሆነ ከዛም በኋላ አስወጣቸው ከገነት በመትገለባበት የኪሩቤል ሰፍ ዘጋው ነው የሚለው ዘጋው ነው የሚለው ወንድሞቼ ስለዚህ እዚህ ጋር የመጣሁበት በዝማሪያችን ውስጥ ምን አለን እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ ያሰት ዳኝነት አምላክን ወቀሰው ሕይወት ሰጠን እንጂ ጥፋቱ ምንድነው ብለን ዘመር እውነት ነው ወንድሞቼ
የኛን ጥፋት እኮ ነው እሱ። እግዚአብሔር ቃል ምን ይላል መሰላችሁ? እሱ ግን የኛን መከራ፣ እሱ ግን የኛን እርግማን፣ እሱ ግን የኛን ህመም ተሸከመ ነው የሚለው እኮ እግዚአብሔር ቃል። እንደዚህ ይላል። ባነብላችሁ ደስ ይለኛል። እንደዚህ ይላል በዚህ በኢሳይያስ ምዕራፍ 53 ላይ እንደዚህ ይላል ወገኖች። ግን ይሄንን ከትውልዱ ማን አስተዋለ? ማን አስተዋለ ወገኖች? እኔና እናንተ እንኳን አስተውለናል። ለዚህ እኮ ነው ዛሬ እንድናስተውል ነው እግዚአብሔር። አዎ ኢሳይያስ ምዕራፍ 53 ላይ እንደዚህ ይላል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። እሱ ይላል ስለ ክርስቶስ ነው። ይሄ ኢሳይያስ ከ700 ዓመት በፊት የተናገረው። እንደዚህ ይላል እሱ የተናቀ ከሰውም የተጠላ የህመም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው። እኛም እንኳን አላከበር ነው። እኛ ክርስቲያኖች እኛም እንኳን አላከበር ነው። ወንድሞች አክብረናል። እንደ ፈቃዱ እንደ ሐሳቡ ሄደናል። እኛም እንኳን አላከበር ነው። ዛሬ እንኳን አያችሁ፣ እኛም እንኳን አላከበር ነው። በእውነት ደዌያችንን ተቀበለ፣ ህመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር ዘንድ እንደተቀሰፈ እንደተቸገረም ቆጠር ነው። እሱ ግን ስለመተላለፋችን ቆሰለ። እሱ ግን ስለመተላለፋችን ቆሰለ። ይህን ከትውልዱ ማን አስተዋለ? እሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሳጽ በሱ ላይ ነበረ። የመዳናችን ነገር የመዳናችን ጉዳይ በእርሱ ላይ ነበረ። እግዚአብሔር የሁላችንን ኃጢአት በሱ ላይ አኖረ። እርግማናችንን በሱ ላይ አኖረ። ይሄንን ከትውልዱ ማን አስተዋለ? ወንድሞቼ ይሄንን አስተውላችሁ ከሆነ ክብር እግዚአብሔር ይመስገን፣ አመስግኑት። ኢየሱስ ክርስቶስ ለኔና ለናንተ በመስቀል ላይ የከፈለውን ገብቶን ከሆነ እለት እለት በብርሃን ተመላልሰን ከሆነ ትምህርታችን በብርሃን ተመላለሱ ነው የሚለው ዛሬ። በብርሃን ተመላልሰን እንደ እግዚአብሔር ፈቃድ ኖረን ከሆነ ወገኖቼ እናንተ ብፁዓን ናችሁ። እግዚአብሔር ይመስገን ስለዚህ ነገር ቀጥሉበት። ነገር ግን ክርስቲያን ነን ብለን ትልቅ መስቀል ኖሮን አጥልቀን ትልቅ መስቀል ነገር ግን ህይወታችን ዛሬም በእርግማን ከሆነ ከሰው ሁሉ የሚታዘንልን መስቀሉን ከንቱ አደረግን። ይሄ በብርሃን መመላለስ ሳይሆን ይሄ በጨለማ መመላለስ ነው። ኢየሱስ ክርስቶስ ግን ለኔና ለናንተ ወገኖቼ በመስቀል ላይ እርግማን ሆኖ ተሰቀለ። በዛን ዘመን ወገኖቼ በመስቀል ላይ የሚሰቀል የተረገመ ነው ይላል። ኢየሱስ ክርስቶስ ወገኖቼ የሚፈልገው ኑሮ አይደለም። እንደኛ ጻድቃለሁ እንዳይሱ ጻድቅ ነው። እውነተኛ ጻድቅ እሱ ነው። አያችሁ። ስለዚህ ምን አለ? እርሱ ግን ስለመተላለፋችን ቆሰለ፣ ስለበደላችን ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበረ። ማለት የመዳናችን ጉዳይ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር ግን አለችን የፈለኳት እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ወንድሜ እግዚአብሔር የሁላችንን በደል በሱ ላይ አኖረ ይላል። የኛን እርግማን የኛን ቆሻሻ ተሸከመ። የኛን በደል ተሸከመ። አንድ ወቅት ላይ አንድ ማስታወቂያ አይቻለሁ፣ ልንገራችሁ። እንዴት ደስ የሚል ነው፣ የሚያስገርምም ነው። ይሄንን የምነግራችሁ ኢየሱስ ክርስቶስ የኛን በደል ተሸከመ። እግዚአብሔር የኛን በደል ሁሉ በእርሱ ላይ አኖረ ስል ነው የምነግራችሁ። በአንድ ወቅት በአንድ ትልቅ በመንገድ ዳር በጣም በትልቅ ሃይዌይ ኢንተርስቴት ከሆነ ሃይዌይ ላይ በጣም ትልቅ የሆነ መስቀል አለ። በጣም ትልቅ በጣም ትልቅ መሰላል አለው። እስከዛሬ ከፊት አይጠፋም ያ እና መስቀል አለው። ማነው እንትን መሰላል አለው። በጣም ትልቅ መስቀል ነው። በዛ ጋር የሚያልፍ ሰው ሁሉ ይመጣና ቆሻሻውን እሱ ላይ ይጥላል። ቅራቅንቦን አምጥቶ እሱ ላይ ይጥላል። ጫማውን አምጥቶ ይጥላል። ባይክ የሚነዳው ባይኩን ሁሉ ሰው ይጥላል። ቡቱቶውን አምጥቶ ይጥላል። መስቀል ነው።
ምን ማለት እንደሆነ ታውቃላችሁ? ያ ምንድነው መሴጁ ብዬ ሳስብ ለካ ይሄ ነው። እግዚአብሔር ግን የሁላችንን በደል በሱ ላይ የሁላችንን ቆሻሻ የሁላችንን እርግማን የሁላችንን ቡቶቶ የሁላችንን ቅንቅን እግዚአብሔር በሱ ላይ አኖረ። ያንን ነው የሚያመለክተው። ስለዚህ እግዚአብሔር የሁላችን በደል በሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንደዚሁ አፉን አልከፈተም። በመጨነቅ በፍርድ ተወሰደ። ስለ ሕዝቤ ኃጢአት የሞተው ለማን ነው? ስለ ሕዝቡ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን መንገድ እንደተወገደ ከትውልዱ ማን አስተዋለ? ከትውልዱ ማን አስተዋለ? እግዚአብሔር መንፈስ ቅዱስ ዛሬ እኔና እናንተ ምን እንደሚል ታውቃላችሁ? ልጆቼ ኢየሱስ ክርስቶስ እኔና የእናንተን በደል እንደተሸከመ ከትውልዱ ማን አስተዋለ? ማን አስተዋለ? ከትውልዱ አስተውለነዋል ወገኖች። ካስተዋልን እግዚአብሔር ይመስገን። ካልሆነ ግን ዛሬ ሳይመሽ እንስተካከል። ለዚህ ነው እንግዲህ እውነት ስለሆነ ኢየሱስ ክርስቶስ ብለን የዘመርነው። ዛሬ እግዚአብሔር ቢረዳን የምንማርበት የትምህርታችን ርዕስ ካለፈው የጀመርነውን ትምህርት እንቀጥላለን። ባለፈው ጀምረን የነበርነው ትምህርታችን ስለ መንፈሳዊ ዕውርነት ነው። ወንድሞቼ መንፈሳዊ ዕውርነት ከሚገባው በላይ ገኗል። በምድራችን በቤተ ክርስቲያን በዓለማችን ከሚገባው በቃል ሊገለጽ ከማይችል መንፈሳዊ ዕውርነት ወገኖቼ ማለት ምን ማለት ነው? እናያለን ይላሉ አያዩ፣ እንሰማለን ይላሉ አይሰሙ። ይሄ ነው ዕውርነት አለ። ይህንን የኔ ቃል አይደለም። ይሄ አስቀድሞ በብሉይ ኪዳን ኢሳይያስ የተናገረው ቃል ነው። በምዕራፍ 6 ላይ ሂድና ለዚህ ሕዝብ ንገረው፣ ይሄ ሕዝብ መስማትን ትሰማለህ ግን አታስተውልም፣ ማየትን ታያለህ ግን አትመለከትም። ይሄ ሕዝብ ፊቱን ወደ እኔ አዙሮ እንዳልፈውሰው ልቡ ደንዳና ሆነ፣ መንፈሳዊ ዕውር ሆናል። ይህንን የምንማረው ዛሬ የጀመርነው መንፈሳዊ ዕውርነት። ለዕለቱ ዛሬ ስፔሲፊካሊ ርዕሳችን በብርሃን ተመላለሱ። እግዚአብሔር እንደዚህ ይለናል፣ ልጆቼ ክርስቶስ ለእናንተ ሲል ሞቷል፣ ለእናንተ ሲል ተሰቅሏል፣ ዋጋ ከፍሏል። ስለዚህ ልጆቼ ሆይ በብርሃን ተመላለሱ፣ በጨለማ አትመላለሱ። ክርስቶስ ዋጋ ከፍሏል፣ ሁለተኛ ዋጋ አይከፈልም፣ አለቀ። ስለዚህ በብርሃን ተመላለሱ። እንደዚህ ይላል፣ ቃሉን አነብላችኋለሁ። እንደዚህ ይላል፣ በተለይ ስለኛ ክርስቲያኖች ነን ብለን የእግዚአብሔር ልጆች ነን ብለን ዳግም ተወልደናል ብለን እያወራን ህይወታችን ግን የጨለማ የሆነ ከሆነ እናንተ ክርስቲያኖች አይደል፣ ውሸተኛ ክርስቲያኖች ናችሁ ነው የሚለው። ስለዚህ ልጆቼ ሆይ ይላል እግዚአብሔር መንፈስ ቅዱስ፣ በብርሃን ተመላለሱ። ከእግዚአብሔር ጋር ህብረት አለን እያላችሁ ከእግዚአብሔር ጋር ህብረት አለን እያልን በጨለማ የምንመላለስ ከሆን እኛ ውሸተኞች ነን። እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም። በብርሃን ብንመላለስ እያንዳንዳችን ከእርሱ ጋር ህብረት እናደርጋለን። ሰማችሁ ወንድሞቼ? በብርሃን የሚመላለስ ሰው ከእግዚአብሔር ጋር ህብረት ያደርጋል፣ የእግዚአብሔር ልጅ ይሆናል፣ የእግዚአብሔር ቤተሰብ ይሆናል፣ ከቅዱሳን ጋር ህብረት ያደርጋል። ነገር ግን በጨለማ የሚሄድ ሰው ከማን ጋር ነው ህብረት የሚያደርገው? ከሰይጣን ጋር። ስለዚህ ምን አለ? እግዚአብሔር ብርሃን ነው። አነብላችኋለሁ ሙሉ። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። በእግዚአብሔር ዘንድ በብርሃን ብንመላለስ እያንዳንዳችን ከእርሱ ጋር ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ልብ በሉ በእናታችሁ። ምን እያለን ይመስላችኋል? በብርሃን ብንመላለስ በኃጢአት እንኳን ብንወድቅ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የትኛውን ኃጢአት? አንደኛ አስቀድሞ በውርስ ያገኘነው ከሱ ኃጢአት፣ ሁለተኛ ራሳችን ጎትተን ካመጣነው ኃጢአት ያነጻናል። ልድገምላችሁ። እያንዳንዳችን በብርሃን ብንመላለስ
ከእርሱ ጋር ህብረት አለን ከክርስቶስ ጋር የልጁ የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ያነጻናል። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ ግን እኛ ውሸተኞች ነን፣ ውሸተኛ ክርስቲያኖች። ውሸተኛ ነቢያት አሉ፣ ውሸተኛ መምህራን አሉ። በዚህ ዘመንማ ምን ጥያቄ አለ? ወንድሜ በደንብ አድርገህ ስማኝ። ውሸተኛ መምህር ተለቋል። ውሸተኛ መምህር ከሚገባው ተለቅቷል። ማረጋገጥ ማጣራት ያንተ ፋንታ ነው። ማረጋገጥ እውነት ነው ወይ? ይሄ እግዚአብሔር ብሏል ወይ? ይሄንን እግዚአብሔር አስተምሯል ወይ? ይሄን ክርስቶስ አስተምሯል ወይ? ይሄንን ሐዋርያት አስተምረዋል ወይ ብለህ ማጣራት ያንተ ፋንታ ነው። ምክንያቱም ውሸተኛ ነቢያት፣ ውሸተኛ ሐዋርያት፣ ውሸተኛ አስተማሪ መምህራን ምድሪቱን ሞልተዋል። ለምን ይዋሻሉ? እነሱ ዓላማቸው ሌላ ነው። ግን እዚህ ጋር የሚለው ምንድነው? ከእርሱ ጋር ህብረት አለን ብለን ብንል በጨለማ ብንመላለስ እንዋሻለን። ውሸተኛ ክርስቲያኖች ልክ ውሸተኛ ነቢያት እንዳሉ ሐሳይ መሲህ ውሸተኛ ክርስቶስ እንዳለ እንደሚመጣ እንደዛው ውሸተኛ ክርስቲያኖች ነን። በጨለማ ምንመላለስ ከሆነ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ እርሱ ብርሃን እንደሆነ እኛ በብርሃን ብንመላለስ እያንዳንዳችን ከእርሱ ጋር ህብረት አለን። እያንዳንዳችን ከቅዱሳን ጋር ህብረት አለን። እንደዚህ ሆኖ ደግሞ ኃጢአት ብናደርግ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በብርሃን ብንመላለስ። ይሄ በነገራችን ላይ የኔ ቃል አይደለም። ሙሉ ቃሉን ላንበበላችሁ፣ ተከታተሉ። ይሄ ቃል ወገኖቼ የኔ ቃል አይደለም እንዳልኳችሁ። ይሄ ቃል የአንደኛ ዮሐንስ ምዕራፍ 1 ከቁጥር 5 ጀምሮ ነው። ከመጀመሪያው ብናነበው ደስ ይላል። አባታችን ዮሐንስ ምን ይላል መሰላችሁ? የዘላለም ሕይወትን አየ ነው ይላል። ኢየሱስ ክርስቶስን ማለት ነው። ኢየሱስ ክርስቶስ ልክ የዓለም ብርሃን እንደሚባለው የዘላለም ሕይወት ይባላል። ሌላ ስሙን ሕይወትን አየን ነው የሚለው። ከአብ ዘንድ የነበረው ለኛ የተገለጠው አይተነዋል፣ ዳሰነዋል። ለእናንተ ደግሞ እናወራላችኋለን፣ ለእናንተ እንነግራችኋለን። እሱ የሰጠንን መልእክት ለእናንተ እንነግራችኋለን። መልእክቱም እግዚአብሔር ብርሃን ነው፣ ጨለማ ከእርሱ ጋር የለም። ስለዚህ እናንተም በብርሃን ተመላለሱ የሚል ነው። ላንብብላችሁ። አንደኛ ዮሐንስ እኔ ከቁጥር 1 ጀምሬ ላንብብላችሁ። እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን መጀመሪያ እኛም ስለሱ የሰማነውን በዓይኖቻችንም በኋላ ያየነውን በዓይኖቻችን ያየነውን የተመለከትነው እጆቻችንም የዳሰሱትን ስለሱ እናወራለን። ሐዋርያት ናቸው እንደዚህ የሚለው፣ ቅዱስ ዮሐንስ ነው። ስለሱ እናወራለን። ሕይወት ተገለጠ። ተገለጠ? ሕይወት ኢየሱስ ክርስቶስ ተገለጠ። ሕይወት ተገለጠ፣ አይተነዋል፣ እንመሰክራለን አለ። ከአብ ዘንድ የነበረው ማነው? ከአብ ዘንድ የነበረው ኢየሱስ ክርስቶስ። ከአብ ዘንድ የነበረው ለኛ የተገለጠው የዘላለምን ሕይወት እናወራለን። አንድም ስለ ኢየሱስ ክርስቶስ የነገረንን እንነግራችኋለን፣ አንድም ከሱ የተቀበልነው ስለ ዘላለም ሕይወት እናስተምራችኋለን። እንደዚህ ይላል፣ እናወራለን፣ የዘላለምን ሕይወት እናወራለን። እናንተ ደግሞ ከኛ ጋር ከእግዚአብሔር ሰዎች ጋር ከቅዱሳን ጋር እናንተ ደግሞ ከኛ ጋር ወይም ከቅዱሳን ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችን የኛ ህብረት ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። እኛ ሐዋርያት ህብረት የምናደርገው ከልጁ ከኢየሱስ ክርስቶስና ከእግዚአብሔር ጋር ደስታችን እንዲፈጸም ይህንን እንጽፍላችኋለን። ከሱም የሰማናት ለእናንተ የምናወራላችሁ መልእክት ይቺ ነች። ምንድነች ይቺ መልእክት? መልእክቷ እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይቺ ናት። መልእክቷችን ነች። እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለችም የምትል ይቺ ናት። ከእርሱ ጋር ህብረት አለን ብንል
በጨለማ ብንመላለስ ግን እንዋሻለን ውሸተኛ ክርስቲያኖች ነን ጥቅም የለውም ዝም ብለን ነው የምንደክመው ምክንያቱም ከእግዚአብሔር ተወልደናል እኔ ክርስቲያን ነኝ እኔ እግዚአብሔር ልጅ ነኝ ብለን ህይወታችን ግን ባዶ ህይወታችን ግን ውሸት ከሆነ ዋጋ የለውም ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን እውነትም አናደርግም ነገር ግን እርሱ ብርሃን እንዳለ በብርሃን ብንመላለስ ማለት ነገር ግን እርሱ በብርሃን እንዳለ ወይም ብርሃን እንደሆነ በብርሃን ብንመላለስ እያንዳንዳችን ከእርሱ ጋር ህብረት አለን እያንዳንዳችን ከእርሱ ጋር ህብረት አለን የልጁ የኢየሱስ ክርስቶስ ደግሞ ከኃጢአት ሁሉ ያነጻናል ወንድሞቼ ክብር ለእግዚአብሔር ይሁን ኢየሱስ ክርስቶስ በመስቀል ላይ የዋለው ለዚህ ነው ከኃጢአት ሁሉ ያነጻል ኃጢአት የለብንም ብንል ራሳችንን እናስታለን ወይም ራሳችንን እናታልላለን እውነትም በእኛ ውስጥ የለም ግን ኃጢአታችንን ብንናዘዝ ይሄ ነው በብርሃን መመላለስ በነገራችን ላይ በብርሃን መመላለስ ዕለት ዕለት ራስን እየገመገሙ ኃጢአትን መናዘዝ ኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያድነን የታመነ ጻድቅ ነው እግዚአብሔር የታመነ ነው እንደ ሰው አይደለም በቃ ኃጢአታችሁን ተናዘዙ ይቅር እላችኋለሁ አለቀ ኃጢአት ግን አላደረግንም ብንል ሐሰተኛ እናደርጓል ቃሉን በእኛ ውስጥ የለም ይላል ስለዚህ ወገኖች እዚህ ጋር ነገሩን ልጠቅልለው የተነሳውበት ሐሳብ እንዳትረሱ ከእግዚአብሔር ጋር ህብረት አለን እያል በጨለማ ብንኖር ውሸተኞች ነን ስለዚህ ምን ማድረግ አለብን ልጆቼ እግዚአብሔር ምንድነው ዛሬ የሚል ልጆቼ በብርሃን ተመላለሱ ብርሃን ማን ነው ክርስቶስ በክርስቶስ መንገድ ተመላለሱ በክርስቶስ ሃይዌይ ተመላለሱ ምንድነው የክርስቶስ መንገድ ምንድነው ወንድሞቼ የክርስቶስ መንገድ ፍቅር ነው እግዚአብሔርን በፍጹም ልብ በፍጹም ኃይል መውደድ ወንድምን እንደራስ መውደድ ይሄ ነው መንገዱ በብርሃን መመላለስ ወንድምን መውደድ ነው ወንድምን መጥላት ነፍሰ ገዳይነት ነው ይሄ በጨለማ መመላለስ ነው አያችሁ ስለዚህ እግዚአብሔር ምን አለ በመንፈስ ማነው በብርሃን ተመላለሱ ከእርሱ ጋር ከማጋር ከእግዚአብሔር ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን እውነትም በውስጣችን የለም ነገር ግን እርሱ ብርሃን እንደሆነ በብርሃን እንዳለ እኛ በብርሃን ብንመላለስ እንደ እግዚአብሔር ፈቃድ ብንመላለስ አርጉ ያለንን ብናደርግ አታድርጉ ያለንን ባናደርግ እያንዳንዳችን ከእርሱ ጋር ህብረት አለን ከቅዱሳን ከልጁ ከኢየሱስ ክርስቶስ ጋር ህብረት አለን ከቅዱሳን ጋር ህብረት አለን ከሐዋርያት ከነቢያት ጋር ህብረት አለን የልጁ የኢየሱስ ክርስቶስ ደምም ደግሞ ኃጢአታችንን ያነጻናል የትኛውን ኃጢአት መርገማችን አስቀድሞ ይዘን የመጣ ነው የትኛውን ኃጢአት ዛሬ የሚያጠፋነውን የበደልነው በአጠቃላይ በዚያም ባነበብነው ቃል ውስጥ ምንድነው መልእክቱ መሰረታዊ ጭብጥ ምንድነው ብለን ብንል አንደኛ እግዚአብሔር ብርሃን ነው በሱ ዘንድ ጨለማ የለም አንደኛ ሁለተኛ ከእግዚአብሔር ጋር ህብረት አለን ብንል የእግዚአብሔር ልጆች ነን ብንል የእግዚአብሔር ቤተሰቦች ነን የምንል ከሆነ በብርሃን ልንመላለስ ይገባል በብርሃን ብንመላለስ ደግሞ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ከኃጢአት ሁሉ ከበደል ሁሉ ያነጻናል ከእርግማን ሁሉ ያነጻናል ነገር ግን ወገኖቼ ከእግዚአብሔር ጋር ህብረት አለን ብለን ክርስቲያኖች ነን ብለን የእግዚአብሔር ቤተሰብ ነን ብለን በጨለማ የምንመላለስ ከሆነ ግን ውሸተኞች ነን ውሸተኛ ክርስቲያኖች ነን ራሳችንን ነው የምናታልለው ስለዚህ እንዲህ አይነት ሰዎች ደግሞ ከእግዚአብሔር ጋር ህብረት አለን ብለው በጨለማ የሚመላለሱ ሰዎች ምን ይባላሉ መንፈሳዊ ዕውራን ይባላሉ መንፈሳዊ ዕውር ማለት ምን ማለት መሰላችሁ መንፈሳዊ ዕውር ማለት የእግዚአብሔር እውነት የክርስቶስ እውነት ለመረዳት የማይችል ወይም ደግሞ ለመረዳት የማይፈልግ ሰው መንፈሳዊ ዕውር ይባላል ይሄ ሰው እግዚአብሔርን አመልካለሁ ይላል እሱ የሚያመልከው ጣዖት ነው
ይሄ ሰው እግዚአብሔርን አገለግላለሁ ይላል፣ እሱም የሚያገለግለው ዲያብሎስን ነው። ይሄ ሰው ለእግዚአብሔር የሚገባውን ክብር አይሰጥም። አይ ስለዚህ በብርሃን መመላለስ አስፈላጊ ነገር ነው። እንግዲህ በብርሃን መመላለስ ማለት ምን ማለት ነው? ምን ማለት ነው ወንድሞቼ? በብርሃን መመላለስ ማለት በብርሃን መመላለስ ማለት መጀመሪያ ብርሃን ማለት ክርስቶስ ነው። በክርስቶስ መንገድ መሄድ ማለት ነው። የክርስቶስ መንገድ ወንድም የክርስቶስ መንገድ ጠባብ ነች። እንዲቀላል እንዳትመስል። ላስፈራራ አይደለም፣ ግን የክርስቶስ መንገድ ፍቅር ነው። ወንድምን መውደድ ነው። ክርስቶስን መውደድ ነው። ወንድምን መውደድ ነው። ለወንድም ለእህት ዋጋ መክፈል ነው የክርስቶስ መንገድ። ለኛ ዋጋ ከፈለ እሱ። ስለዚህ በብርሃን መመላለስ ማለት በክርስቶስ መኖር፣ እንደ ክርስቶስ ዓላማ፣ እንደ ክርስቶስ ሐሳብ፣ እንደሱ ፈቃድ መኖር። አርጉ ያለንን ማድረግ፣ አታድርጉ ልጁ ያለንን መተው። መሞከር ወንድሞቼ የሚያጸናን እግዚአብሔር ነው፣ በራሳችን ኃይል አይደለም። እግዚአብሔር ያጸናናል። ስለዚህ በብርሃን መመላለስ ማለት በአጠቃላይ ወደ ክርስቶስ ዞር ማለት፣ በብርሃኑ በኢየሱስ ክርስቶስ መጓዝ ማለት ነው። በወንጌል መጓዝ ማለት ነው። ግን ጠቅለል ባለ መልኩ እንደዛ ከሆነ በዝርዝር ምንድናቸው ብላችሁ 7 ነገሮች እነግራችኋለሁ። አንደኛ ህይወታችንን ከእግዚአብሔር ጋር ማስማማት ያመለክታል። ህይወታችንን ከእግዚአብሔር ጋር ማስማማት፣ እግዚአብሔርን መውደድ፣ ወንድምን መውደድ፣ ህግጋትን ፈጸምን ማለት ነው። አለቀ። እግዚአብሔርን የሚወድ ሰው እንደ እግዚአብሔር ፈቃድ ይኖራል። ወንድሙን የሚወድ ሰው ወንድሙን አይጠላም። በወንድሙ ላይ ክፉ አይመኝም። የወንድሙን ሚስት አይመኝም። ክፉ ነገር አያደርግም። ጎረቤቱን አይጠላም። መስሪያ ቤት ሰራተኞችን አይጠላም ወንድሞቼ። ስለዚህ ትልቁ ነገር ምንድነው? በብርሃን መመላለስ የራስን ህይወት ከእግዚአብሔር እውነት ጋር ማስማማት። ሌላው በሚቻል መጠን በእግዚአብሔር ህግ፣ በእግዚአብሔር ስርዓት፣ በእግዚአብሔር ደንብ መኖር፣ ለመኖር መጣጣር፣ መውደቅ መነሳት መሞከር፣ ከእግዚአብሔር ጋር መኖር። በተቻለ መጠን ወገኖቼ ለቤተ ክርስቲያን በተቻለ ለክርስቲያን ለቅዱሳን ለራሳችን እውነተኞች መሆን፣ ለእግዚአብሔር እውነት መሆን፣ ለቅዱሳን እውነተኞች መሆን፣ ለራሳችን እውነተኛ መሆን። ይሄንን ፌክ ይሄንን የፈሪሳዊ ማስመሰል ጥለን ማለት ነው። ግብዝነትን ጥለን በብርሃን መመላለስ በእውነተኛና ታማኝ መሆን፣ እለት እለት ራስን መፈተሽ። ያንና ቤት ዛሬ እንዴት ነበርኩ? ማታ 5 ደቂቃ ውስጥ ለማክበር ለምን እናከብደዋለን? just take 5 minutes 5 ደቂቃ ወስዶ ዛሬ ቀኔ እንዴት ነበረ? ቀኔ ጥሩ ነበረ? እንዴት ነበረ ቀኔ? ከእግዚአብሔር ጋር ትክክል ነበርኩ? ዛሬ ጸሎት አድርጌያለሁ፣ ቃሉን ተምሬያለሁ፣ እንደ ፈቃዱ ኖሬያለሁ፣ እሱን ይዤ ወጥቻለሁ። ከቤተሰቦቼ ጋር እንዴት ነው ያልኩት? ከባለቤቴ ከልጆቼ ጋር እንዴት ነው ያልኩት? እንዴት ነበር ህይወቴ ዛሬ? ከመስሪያ ቤት ሰዎች ጋር እንዴት ነበርኩ ያልኩት? ከጎረቤቶቼ እንዴት ነው? ይሄ ነው ያያችሁ፣ ይሄ ነው በእውነትና በታማኝነት መኖር፣ ራስን መፈተሽ፣ እለት እለት ራስን ማስተካከል። እለት እለት ራስን ደግሞ ምንድነው? ኃጢአትን መናዘዝ፣ ኢቫሉዌት እናደርጋለን። ማታ ላይ ደግሞ እግዚአብሔር ሆይ ዛሬ ያጠፋሁትን አርግ ብለኝ ያላደረኩት አታርገው፣ እንዳታልከኝ ደግሞ ያጠፋሁት ይቅር በለኝ ብለን እለት እለት ኃጢአታችንን እየተናዘዝን እለት እለት ጊዜ ወስደን በየሳምንቱም ጊዜ ወስደን የሳምንቱን ደግሞ በየሳምንቱ የወሩን ደግሞ እንዴት ነበረ ወሬ ሳምንቴ እንዴት ነበረ እለቴ እንዴት ነበረ ሳምንቴ እንዴት ነበረ ወሬ እንዴት ነበረ አመቱ እንዴት ነበረ ብለን ራሳችንን እለት እለት የገመገምን የምንሄድ ከሆነ ይሄ በብርሃን መመላለስ ይባላል። የገዛ ኃጢአታችንን ስንናዘዝ ስንታጠብ እለት እለት ስናደርግ ይሄ
በብርሃን መመላለስ ቅድም እንዳልነው እግዚአብሔር ደግሞ የታመነ ነው። የልጁ የኢየሱስ ክርስቶስ ደግሞ ከኃጢአት ሁሉ ያነጻናል እንደዛ ከሄደ። ሌላው በተቻለ መጠን በመንፈሳዊ ሕይወት ማደግ። ወንድሞቼ ካምናው ዘንድሮ ትንሽ መሻል፣ ከካቻምና ዘንድሮ መሻል። በየጊዜው ዝም ብሎ እንዴ አይሰራም እኮ እንዴ። ትንሽ ማደግ እኮ ማደግ። ልጅ ወልደን እኔ 4 ልጆች አሉኝ። ስለ ልጅ እድገት መቼም በደንብ አውቃለሁ። 4 ልጆች አሉኛ። ስለዚህ ስለ የማያድግ ልጅ የሚሆን እንስሳ ምንድን ነው የሚሆነው? ይሞታል። ልጁ ማደግ አለበት። በነገራችን ላይ ሐኪም ቤት ስንሄድ ምንድን ነው የሚያደርጉት ዶክተር ምንድን ነው የሚያደርጉት? ልጆች ይዘን ስንሄድ ኪሎአቸውን ይመዝናሉ፣ ቁመታቸውን ይመዝናሉ። በቃ ብዙ ነገር ይሉና አድጋለች፣ ልጅ አድጋለች፣ አሁን ይሄን ያህል ሆናለች፣ ቁመቷ ክብደቷ ይሄን ያህል ሆናለች። በየጊዜው በየን ቁጥር ያለ ሁሌ ኢቫሉዌሽን። ስለዚህ እድገታቸውን ይከታተላሉ። ወንድሞቼ ስጋዊ ነው። መንፈሳዊ ህይወታችን ማደግ አለብን። ከካቻምና ዘንድሮ የተሻለ መሆን አለበት። ካምና ዘንድሮ ካለፈው 6 ወር አሁን ካለፈው ሳምንት በዚህ ሳምንት የተሻለ ማድረግ መሞከር አለብን እና በሚቻል በመንፈሳዊ ህይወት ማደግ በብርሃን መመላለስ ነው። በእግዚአብሔር መንገድ መጓዝ፣ በአጠቃላይ በእውነት ሆኖ ከእግዚአብሔር ጋር ዕለት ዕለት መጓዝ። ይሄ ይፈልግ ምንም እኮ ስራችን አይከለክለን፣ ትምህርታችንን አይከለክለን። ይሄ መልካም ነው። ለዚህ ነው እግዚአብሔር መንፈስ ቅዱስ ዛሬ ልጆቼ እናንተ በብርሃን ተመላለሱ ይላል። ሌላው በብርሃን መመላለስ ብርሃን ማን ነው ብለናል? ኢየሱስ ክርስቶስ ነው። ከሱ ነው የምንወስደው። ልክ ጨረቃ ከፀሐይ ብርሃን እንደምትወስደው እኛ ከአምላካችን ከወዳጅታችን ከኢየሱስ ክርስቶስ ብርሃንን እንወስዳለን። የወሰድነውን ብርሃን ደግሞ ለአካባቢያችን ማብራት ግዴታ ነው። ለምድራችን ማብራት፣ ለዓለማችን ማብራት ግዴታ። እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ ተብለናል። ሚሽናችን እሱ ነው። መብላት መጠጣት ብቻ አይደለም ወንድሞች። ስለዚህ ለዓለም ብርሃን ሁኑ ተብለናል። ነገ መጣይቅ አለ። አንድ ነገር ልንገራችሁ። በእግዚአብሔር ፊት እንሄዳለን። ስንሄድ መጽሐፍ ይከፈታል። 2 መጽሐፍ አየሁ ይላል አይደል? እዛ ራዕይ ዮሐንስ ላይ 2 መጽሐፍ አየሁ። ሁለተኛው መጽሐፍ የሕይወት መጽሐፍ ነው። መጽሐፍ ተከፈተ፣ ሌላ መጽሐፍ አየሁ ነው የሚለው። መጽሐፍ ተከፈተ፣ ደግሞ ሌላ መጽሐፍ አየሁ። ይሄ ሁለተኛው መጽሐፍ የሕይወት መጽሐፍ ይባላል። ስሙ በዚያ ላይ የሌለ ሁሉ ወደ እሳት ባህር ተጣለ ነው። ይሄ ሁለተኛው መጽሐፍ ነው። አንደኛ መጽሐፍ አለ። አንደኛ መጽሐፍ የእያንዳንዳችን የዕለት ስራ የሚመዘገብበት ጆርናል ማይ ፍሬንድ አለ። በዕለት መልካም አድርገን ከሆነ መጥፎ አድርገን ከሆነ በቃ ይጻፋል። እዛ እናየዋለን ስንሄድ። መጽሐፋችሁ ላይ ወንድሞቼ እህቶቼ በትህትና ልጠይቃችሁ፣ መጽሐፋችን ላይ ምን ተጽፎ ይሆን? ስለዚህ ዛሬ ሳይመሽ መጽሐፋችን ትንሽ ነው የምታክለው ወይስ በደንብ ተጽፏል? ምንም ነገር የለም። እዛ ሲሄድ ባዶ ሉክ ነው። ያሳዝናል። ፈተና ተሰጥቶት አንድ ሰው ባዶ ሉክ ቢመለስ ያሳዝናል። ስለዚህ ወገኖቼ መጽሐፋችን ላይ መልካም እናድርግ። በቀረ ዘመናችን አብዝተን ሰዎች ወንድሞችን እንውደድ፣ እህቶችን እንውደድ። አብዝተን የእግዚአብሔር ሰዎችን፣ ቤተሰባችንን፣ ወንድሞቻችንን እንንከባከብ፣ ኬር እናድርግ። አብዝተን እንስጥ። ይሄ ነው ይጻፍልናል ወንድሞቼ፣ ይጻፍልናል። ይሄ ነው። ስለዚህ በብርሃን መመላለስ ነው። በጨለማ መመላለስስ ልበልና ትምህርቱን ልጠቅልለው። በጨለማ መመላለስ ምንድን ነው? በጨለማ መመላለስ ወገኖቼ ከእግዚአብሔር ዓላማና ከእግዚአብሔር ሐሳብ በግራ መሄድ፣ በተቃራኒው መሄድ። የእግዚአብሔር ለኛ ያለው ዓላማ አለ፣ እግዚአብሔር ለኛ ያለው ሐሳብ አለ። እሱን ጥለን በግራ መሄድ፣ በጥላቻ ውስጥ መኖር፣ ወንድምን እየጠሉ እህትን እየጠሉ መኖር ነፍሰ ገዳይነት ነው። ይሄ በጨለማ መኖር ነው። ክርስቲያኖች ነን እያልን ወንድማችንን የምንጠላ ከሆነን፣ እህታችንን የምንጠላ ከሆነን ከሰው ሁሉ የሚታዘንልን ወንድሞቼ። በጥላቻ ውስጥ ካሉ በጨለማ ውስጥ ነው ያለነው። ሐሰተኞች ነን። ወንድሞችን እህታችንን እየጠላን የምንኖር ከሆነ ሐሰተኞች ነን። እንደ ቃየል የገዛ ወንድሙን አቤልን ገደለ ይላል። እኛም ዛሬ ወንድማችንን እየገደልን ሬሳችንን ደግሞ ሰው ላይ እንጥላለን አይደለም? ኢትዮጵያውያን አቤት እግዚአብሔር ከሰማይ ያያል።
እኛ ወንድም እህቶቻችንን እንገላለን። ከገደልንስ በኋላ ሬሳችንን አምጥተን ሰው ላይ መጣ እነንትና ናቸው የገደሉት እነንትና ናቸው እንላለን። እግዚአብሔር ያያል፣ እግዚአብሔር ይፈርዳል የገደለውን። ሁሉም የዘራውን ያጭዳል ወንድሜ። ስለዚህ ከእግዚአብሔር ዓላማና ውጪ ሐሳብ ውጪ መኖር ወይም ህይወትን አለማስማማት በጨለማ መኖር ነው። ሌላው ዕለት በዕለት በኃጢአት መኖር፣ በኃጢአት መኖር፣ ኃጢአትን ዕለት ዕለት አለመናዘዝ በጨለማ መኖር ነው። ማንም ሰው ኃጢአት የለብኝም ቢል እሱ ውሸተኛ ነው ነው። ሁላችንም ኃጢአትን እንሰራለን፣ ግን ዕለት ዕለት መናዘዝ፣ ዕለት ዕለት ከኃጢአት ከበደል በኃጢአት በበደል መኖር በጨለማ መኖር ነው። ሌላው በግብዝነት እንደ ፈሪሳዊ መኖር፣ ማስመሰል እግዚአብሔር አይወደውም ወንድሞች። ማስመሰልን እግዚአብሔር አይወደውም። ሌላው ዕውቀት አልባ መሆን፣ በተለይ መንፈሳዊ ዕውቀት። ሕዝቤ ዕውቀት በማጣት ጠፋ ይላል። ካህናቶቼ ዕውቀትን ስለጠሉ እኔም ጠልቻቸዋለሁ። ሕዝቤ ዕውቀት በማጣት መንፈሳዊ ውርነት ይሄ ነው። የእግዚአብሔርን ዕውቀት አለመሞላት፣ የእግዚአብሔርን ዕውቀት መጥላት እና በአጠቃላይ ዕውቀት ማጣት፣ መንፈሳዊ ዕውቀት ማጣት በጨለማ መኖር ነው። በግምት መኖር በጨለማ መኖር ነው። አያችሁ፣ ሐሰተኛ መሆን፣ በሐሰት መመስከር፣ በአጠቃላይ አናኗሩ ከእግዚአብሔር ሐሳብ፣ ከእግዚአብሔር ሕግ፣ ከእግዚአብሔር ቃል ጋር ሳይጣጣም ሲቀር ይሄ በጨለማ መኖር ወይም መንፈሳዊ ዕውርነት ይባላል። ምን እናድርግ? ትምህርቴን ጨርሻለሁ። ምን እናድርግ? አያችሁ፣ እግዚአብሔር መንፈስ ቅዱስ እኔና እናንተን ዛሬ የሚል ልጆች ሆይ በብርሃን ተመላለሱ። በብርሃን ተመላለሱ። ከእግዚአብሔር ጋር ህብረት አለን ካላችሁ በብርሃን፣ እሱ ብርሃን ነው፣ በሱ ዘንድ ጨለማ የለም። ስለዚህ በብርሃን ተመላለሱ። ብርሃን ደግሞ ምንድነው ብለናል? በክርስቶስ መንገድ ሂዱ። የክርስቶስ መንገድ ደግሞ የፍቅር ጎዳና ነው። እግዚአብሔርን መውደድ፣ ወንድምን መውደድ። በጨለማ አትኑሩ። በንስሐ ዕለት ዕለት ታጠቡ። እንደዛ በብርሃን ስትመላለሱ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። አያችሁ፣ ይሄ ነው። አለበለዚያ ግን ወገኖቼ መንፈሳዊ ዕውርነት አደገኛ ነው። ባለፈው ስንማር ምናልን መንፈሳዊ ዕውርነትን ዲፋይን አደረግን። መንፈሳዊ ዕውርነት ማለት ምንድነው አለን? መንፈሳዊ ዕውርነት ማለት የእግዚአብሔርን እውነት፣ የክርስቶስን እውነት፣ የወንጌልን እውነት መረዳት አለመቻል ወይም መረዳት አለመፈለግ ዕውርነት ነው። ዕውርነት ነው አለን። የእግዚአብሔርን ቃል እንሰማለን የማናስተውል ከሆነ፣ እግዚአብሔር የሚያደርገውን ድንቅ ነገር እናያለን የማንመለከት ከሆነ መንፈሳዊ ዕውርነት ነው። እግዚአብሔርን እናመልካለን እንላለን፣ ጣዖትን የምናመልክ ከሆነ መንፈሳዊ ዕውርነት ነው። በነገራችን ላይ ጣዖት እኮ ማለት እንደ ድሮ እንዲህ ሐውልት ሰርቶ መስገድ አይደለም። ከእግዚአብሔር የበለጠ የምንወደው ፍጡርም ይሁን ምንም ይሁን ካለ ጣዖት ነው። ልጆቻችንም ሚስታችን ጣዖት ናት። ከእግዚአብሔር የበለጠ የምንወደው፣ ከእግዚአብሔር የበለጠ የምንወደው ነገር ሁሉ ጣዖት ነው። ስለዚህ ወገኖቼ እሱ አይገባም። እና መንፈሳዊ ዕውርነት ምንድነው ብለን ይህንን በአጠቃላይ ተማር። እንግዲህ ሰዎች ምን ሆነው ነው መንፈሳዊ ዕውራን የሚሆኑት? ዕውቀት በማጣት ነው። ራሱ እግዚአብሔር አለ ሕዝቤ ዕውቀት በማጣት ዕውር ሆነ፣ መንፈሳዊ ዕውራን ሆኑ። ካህኖቼ ዕውቀት በመጥላት እኔም ጠላዋቸው ነው የሚለው። ስለዚህ ወንድሞቼ እግዚአብሔር ዛሬ ከኔና ከናንተ የሚፈልገው የተነሳንበትን የትምህርት ርዕሳችንን እንዳትረሱ፣ በብርሃን ተመላለሱ። እግዚአብሔር ብርሃን ነው። ስለዚህ በብርሃን ተመላለሱ ብለን ከእግዚአብሔር ጋር ህብረት አለን። እኛ የእግዚአብሔር ልጆች ነን ካለን በጨለማ የምንሄድ ከሆነ ውሸተኞች፣ ሐሰተኞች ነን ብለን የተማርነው። እንግዲህ ወንድሞቼ በቀረ ዘመናችን እንደ እግዚአብሔር ፈቃድ እንኑር። የዕለቱን ትምህርት እዚህ ጋር እናቆማለን። አንድ የመጨረሻ ነገር ልንገራችሁና ልለያችሁ። ደስ የሚለው ለኔና ለእናንተ ዛሬም ወገኖቼ አዲስ ቀን ነው በክርስቶስ። ደስ የሚል ነው። ዛሬ ለኔና ለእናንተ ዛሬም ተስፋ አለን። አልሞትንም። በንስሐ ወደ እግዚአብሔር ብንመለስ፣ ወደ እግዚአብሔር ብንመጣ እግዚአብሔር አቅፎ ሊቀበለን የታመነ ነው።
የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለን ያልነው ለዚህ ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን። መልካም እሑድ።